ትሁት እያዘነችና እያለቀሰች እያነባች ለአቤል ማኪን እንደገደለቻት ተናዘዘች። በጣም ተናዳና ተበሳጭታ ስለነበር በጣምኑ ተላልፋ ስለገፋቻት ገደልኳት አለችው። እሷም አሁን ላይ በጣም ጸጽቷት በጣም አዝና ገድያታለሁ በጣም ይቅርታ ስትል አቤልንም ተማጸነችው። አቤል ንዴቱን መቋቋም አቅቶት ወዲያውኑ በጣም ተበሳጭቶ ትሁትንም አንቆ ገደላት። እሷን ገድሏት ስለተመለከተ እጅጉን አዘነ። በጣም አላሰበውም ነበርና በንዴትና በቁጭት ወዲያውኑ ራሱንም አጠፋ። ለካስ ትሁት አልሞተችም ነበርና ወዲያውኑ ስትነሳ ከአጠገቧ አቤል ራሱን ስቶ ወድቋል። እየተፈራገጠ ትንሽ ነፍስ ውጪ ነፍስ ግቢ ላይ ነበር። እጅጉን አዝና በጣም ተደንግጣ አቤል አቤል እያለች በጣም ደንግጣ እሱን ለማባባል እሱን ለማትረፍ ትሯሯጣለች። ወዲያውኑ ተነስታ ስታየው እሱ እንግዲህ ገድያታለሁ ብሎ ስላሰበ በራሱ መድኃኒት ያልተገባ መድኃኒት ወስዶ እንደሞተ አገኘችው። እጅጉን አዘነች፣ አለቀሰች፣ አነባች። የእሱን መሞት ስትመለከት ያልጠበቀችው ነገር ነው፣ ከራሱ አልፋ ለሰው የመኖር ህይወት። ይህ ሁሉ የሆነው ግን በህልሟ ነበር። ምክንያቱም አቤልና ትሁት አብረው ከትሁት ክፍል አድረው ስለነበር ይህ ሁሉ ቅዠት፣ ይህ ሁሉ መሰናክልና ይህ ሁሉ ድርጊት የተፈጸመው በህልሟ ነበር። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ባለጀበናዋ ትሁት ክፍል 6 አበይት ትዕይንቶችን የምናስመለከታችሁ ይሆናል። እንዲሁም በክፍል 7 ሊፈጸሙ የሚችሉ ትዕይንቶችን በዚሁ ቪዲዮ ላይ የምናስመለከታችሁ የምናስቃኛችሁ ይሆናል። ከእናንተ ከውድ ተከታታዮቻችን የሚጠበቀው ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንዲሁም ይህንን ቪዲዮ ላይክ በማድረግ ጀምሩት። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ትሁት ያን ሁሉ ስትመለከት እሷ በአቤል እንደሞተች እሷ ደግሞ ቀድማ ማኪን እንደገደለቻትና አቤል ደግሞ በራሱ እሷን ትሁትን ከገደለ በኋላ እኔ ለምን ስቀራለሁ እነሱ ሙተው በሚል ሳቢያ መድኃኒት ያልተገባ መድኃኒትን ወስዶ ራሱንም እንዳጠፋ በኋላም ስትነቃ እሷ ጭልንጭል ወይም ደግሞ በሙሉ ነፍሷ አልወጣም ነበርና ስትባንን አቤል ወድቆ አጠገቧ አገኘችው። ይህ ሁሉ የሆነው ግን በህልሟ ነበርና ብንን ስትል በህልሟም ነበር። ወዲያውኑ ስትነሳ ደንግጣ ስትነሳ ያያት አቤልም ከምኝታው ባነነ። ተነስታ አማተበችና እየቃየሽ ነበር ሲሏት ካወክ አትከሰክሰኝም ነበር ስትልም ጠየቀችው። እሱም ባጸፋው እኔም እኮ እንዳረብሽሽ ከእንቅልፍሽ እንዳላቋረጠሽ ብዬ ነው አላት። ምን ነበር እንደዚህ ሲያስቃይሽ የነበረው ሲልም አቤል ጠየቃት። ቆይ በሩን ልክፈት ስመለስ አወራሃለሁ አለችው። ማኪ መታ ነበርና በሩን እያንኳኳች ስለነበር በቀጥታ ሄዳ ከፈተቻት። ነገር ግን ያው መናደድና መበሳጨት ትሁት ላይ ማፍጠጥ ልማድ የሆነባት ማኪ በሩን እኔ ክፈት ነበረብኝ ያን ያክል ሳንኳኳ የት ነበርሽ ስትልም ጥያቄ ያቀረበችለት። ይቅርታ ማኪ በጣም ስራ ይዤ ስለነበር ለዛ ነው የቆየሁት በጣም ይቅርታ ማለቻት። ይቅርታ ይሄ እኮ አንዱ ስራሽ ነው ስትል መለሰችላት ማኪ። እሷም ከውጭ እየመጣች ነበርና አቤል የት አለ በማለት ቀጣዩን ጥያቄ እንዲህ ስትል ጠየቀቻት። አቤል የት አለ የትስ አሁን ይገኛል አለቻት። አለ ተኝቶ ነው ስትልም ትሁት መለሰችላት። በቀጥታ ወደ ተኛበት ክፍል ስትሄድ ትሁት ቤት ማለቴ ትሁት ክላስ ነበር ተኝቶ የነበረው። እንዴት ነው ክላስ ክንትተህ እዚህ ምን ያስተኛል? እንዲሁም ቢያንስ እንኳ ኤርፖርት መተህ ብትቀበለኝ ምን ትሆናለህ ስትልም ጠየቀችው። ማኪ እኔ እኮ እንደምትመጭ ስላላወቅኩ ነው በጣም ይቅርታ ስልኬንም ያላነሳሁት ተኝቼ ስለነበር ነው አላት። እንሽላሊት ይሁን በረሮ ዝንብ ይሁን ንብ ይህንን ሳታውቅ የሆነ ነገር አየው በሚል ሳቢያ እዚህ ቤት አላድርምም አለች ማኪ። ነገሩ ሁሉ በትሁት መተሳበብ የጀመረው እንግዲህ አሁንም ይህ የበረሮ ወይም ደግሞ የሆነ ነገር አየው የተባለው ራሷ ናት እየተቀያየረች ራሷን እየለዋወጠች ሳታስፈራራኝ የነበረው በማለት ማኪ አስከትላ ተናገረች። ይህንን የተቀበሉት እናትየውም አንቺ ተንከሲስ ዝም በይ አንቺ ነሽ እንደዚህ ያደረግሽው ስትልም ጠየቀቻት። አረ እኔ እዛው ነበርኩኝ ምን ብዬ አስፈራራለሁ ስትልም ትሁት ዝም በይ በማለት ሴትዮዋ እጅጉኑ አስፈራራቻት። ሌላው ደግሞ አቤል ማኪኔ ጋር ትደር በቃ ሁሉንም ነገር ተውት በማለት ወደ አቤል ክፍል ማኪና አቤል በቀጥታ አመሩ። ታዲያ ይመጣብኛል በማለት በረሮ ወይም ደግሞ ያ የሆነ ነገር የተባለው ይመጣል በማለት አንዳቸው ሲተኙ አንዳቸው ሲጠብቁ አቤል ሲተኛ ማኪ ስትጠብቅ እንዲሁም
ማኪ ስተኛ አቤል ሲጠብቅ ሲጠባበቁ ማደሩ። ነገሩን ሁሉ በጉልበት ማካሄድ የምትፈልገው ማኪ በነጋታው እዚህ ቤት ማደር አልፈልግም፣ በሆነ አንተ ካልፈለክ ግን እኔ ወጥቼ አድራለሁ አለችው። በነጋታው ማኪ ቤት መጣችና ትሁትን ስታገኛት የት ሄደ የት አለ ስትልም ጠየቀቻት። ማስከተል አቤልን ነው በማለት ትሁት መለሰችና ከወጣ ቆየ አለቻት ለሰስ ባለ ድምፅ። ሴትዮዋም ማለቴ እናትየውም ነይ እስኪ የኔ ልጅ ቁጭ ብለን እናውራ፣ እንደ እናትና እንደ ልጅ እንወያይም ስትላት ቆይ መደወል አለብኝ፣ መደወል ያለብኝ ስልክ አለ በማለት በቀጥታ ለአቤል ደወለች። በቀጥታ ስልኩን ሲያነሳላት የሰላምታ እንኳን ሳታቀርብ ቀጥታ ወደ ገደለውና ወደ ስድብ ነበር የገባችው። አንተ የታባ ነው ያደርከው? ጭራሽ በሴት ስልክ ደግሞ በሴት ደግሞ ስልክን ታስነሳለህ? እኔ ለወደፊታችን ደፋ ቀና ላለው አንተ ትንዘላዘልኛለህ አይደል? እሱም በማስከተል አውቀሻል ግን ማን ጋር እንደደወልሽ ሲል በእርጋታ መለሰላት። ጭራሽ ማን ልበል ነው የቀረህ አንተ ልክስክስ በማለትም ስድቧን ጀመረች። በማስከተልም ጠዋት ስልኬን እኔ ስደውልልህ ማን ነበረች ያነሳችው በማለትም ጠየቀችው። እሱም በምላሹ ያው እንግዲህ ደውለሽ ነበረ፣ ከተነሳም ደግሞ ትሁት ናታ የምትሆነው ሲልም ሲመልስላት ደግሞ ትሁት ማነች? ትሁትማ የቤት ሰራተኛ ናት አላት። በመጨረሻ ግን ያቀረበችው ሐሳብ እና የቤቱን ጉዳይ ምን አሰብ ካለችው ቤቱን እያሰብኩበት ነው ሲላት፣ እሷ ግን ባጸፋው አግኝቻለሁ ወይ መውጣት ወይም ደግሞ እዛ ቤት መኖር አለችው። በመካከል ስልኩን ዘግቶ ወዲያውኑ ጓደኛው ማፊም ደወለ። በማስከተልም ጓደኛው ማፊ ምን ተፈጥሮ ነው ሲልም ጥያቄ ያቀረበለት። ታዲያ ባጸፋው አቤል የመለሰለት ኧረ በእናትህ እንፈራረማለን እንጋባለን ከማለቷን ባሻገር አሁን ላይ ግን ቤት መቀየር አለብን በሚል በቃ ግግም ብላለች አለው። ማፊም እንግዲህ ትዳር በዚህ ሰዓት ሲልም አሾፈበት። ኧረ ተረጋጋ ዋ ቤቱም ቢሆን አሁን ያላችሁበት በቂ ነው ሲልም መለሰለት። በተወደደ ኪራይ እና እናንተስ ወጣችሁ ትሁትስ ሲልም ጥያቄውን ሲያውሰበስብበት ወዲያውኑ ስልኩን ዘጋና በቃ ሌላ ጊዜ እናወራበታለን አለው። አቤል ስልኩን እንደዘጋ በቀጥታ ወደ ቤት ነበር የመጣው። ታዲያ አቤል የአቤል እናት እንዲሁም ማኪው ነው መወያየታቸውን ቀጠሉ። አይደለም ማሚዬ አንቺም የሆነ ነገር በይዋ አለቻት ማኪ በመጀመሪያ ለእናትየው። ከገባህ እኔ እዚህ ቤት ለሰከንድ እንኳ መኖር አልፈልግም ስትልም ጥያቄዋን ከረር አድርጋ ቀጠለች። እናትየው መለስ አሉና እንዴ ልጄ ተይ እንጂ ገና ከመምጣትሽ ፈጣሪዬንም አመስግኜ ሳልጨርስ እንዲህ አይነት ዱብዳ ነገር ታወርጅብኛለሽ? ግን እኮ ገና አንቺም ልጅ ነሽ፣ ገንዘብ ስላለሽ ብቻ ጥፉም አይባልም ስትል እናትየው መከረቻት። አንቺም ደግሞ ተማክራችሁ የምታደርጉት ነገር በጣም ጥሩ ነው፣ ምክንያቱም ተማክረው የፈሱት ፈስ አይሸትም እንደሚባለው አሉ እናትየው። በማስከተል ማፊ እኔ እዚህ ቤት ለሰከንድ እንኳን መቀመጥ መኖርም አልፈልግም፣ በዛ ላይ ሰራተኛዋ እንኳን እንዴት እንደሚያረጋት አላየሻትም ስትል ለእናትየው ተከታዩን ጥያቄ አቀረበች። የአቤል እናት የሰራተኛዋን ጉዳይ ተይው እሱን ተይው በማለትም አጥላላቻት። በመቀጠል አቤል ቀበላራና እንዴ ማሚ ምን እየሆነች ነው? ብንወጣም እንኳ ትሁት አብራን ነው የምትወጣው ሲል ቀጠለ። እውነቷን ነው፣ በአዲስ ቤት አዲስ ሰራተኛ ነው የሚሻለው፣ ስለዚህ እሷ ትሄድም አለችው። ጭራሽ ትሁትን የቤቱን ስር እሷ ማትሄድ ከሆነ እኔም አልሄድም በማለት ጥያቄውን መለሰላቸው አቤል። በማስከተልም አንድ ዱብዳ ጥያቄ አቤል አቀረበ። በመጀመሪያ ትጠራና መሄድና አለመሄድ እንደምትፈልግ ትጠራና ትጠየቅ አላቸው። እናትየውም ወዲያውን ተጣሩና ትሁቴ ነይ ሲሉም ጠሯት። ወዳም ይሁን ተገዳ ትሁት መሄድ ትፈልጊያለሽ ወይስ እዚህ መኖር ትፈልጊያለሽ የሚለው ጥያቄ ሲቀርብላት አይ እኔ እዚሁ መቀመጥ እዚሁ መቅረት ትፈልጋለሁ አለች። ነገር ግን እዚህ ማን ጋር ትቀሪያለሽ? እኔ እኮ ባለትዳር ነኝ አለችም እናትየው። ነገር ግን ይህንንም ያልተቀበለችው ትሁት ሌላም ቦታም ቢሆን እፈልጋለሁ አለች። በዚህ ያልተስማማው አቤል የት ልትሄጂ የትስ ልትወድቂ ነው ሌላ ቦታ እፈልጋለሁ የምትይው አላት። ነገር ግን ወዲያውኑ ተቀባበሉና እናትየውና ማኪ በቃ አታስገድዳት፣ የፈለገችውን ፍላጎቷን አትገድዳት፣ የፈለገችውን ትሆን አሏት። በማስከተልም ማፊ በቃ ጨርሰናል ወደ ስራሽ ሂጂ ስትልም ትሁትን ወደ ኩሽና አሰናበተቻት። አቤል ትሁትን ለብቻው ጠራና ለምንድን ነው አልሄድም ያልሽው? ቆይ ምን ተፈጥሮ ነው? ምን ሳስበሽ ነው ሲልም ጠየቃት። እሷ ግን በቃ እኔ መሄድ አልፈልግም አልሄድም ነው
እሱም ድርቅ አለና ቆይ አንቺ ካልሄድሽ እኔም አልሄድም፣ ለሚፈጠረው ነገር ሁሉ ተጠያቂ አንቺ ትሆኛለሽ፣ ማሚ ትሙት አልሄድም ሲልም ድርቅ ያለ መልሱን ሰጣት። እሷ ደግሞ ቆይ ምን የተነካ ብለህ ነው አንተ ደግሞ አልሄድም የምትለው ስትልም መለሰችለት። ሌላው ደግሞ ማኪ ግን የጠረጠረች ይመስላል። እቺ ትሁት ተብዬዋ አብረን እኛ ጋር ሄዳለሁ ብትይ ህይወትሽን ሲኦል ነው የማደርገው ስትልም በዛች አስፈራርታታለች። አቤል እጅጉን በጣም አዝኖ ስለነበረና ትሁት አጠገቡና እያባበለችው ስለነበር፣ ነገር ግን በቅጽበት እናትየው ከበቡሽ እየተመለከተቻቸው ነበር። ይህንን ስታይ ከበቡሽ ወይኔ እኔ ከበቡሽ በቃ መኖሬንም ረስተውታል ማለት ነው እያለች የሚያደርጉትን ድርጊታቸውን ሁሉ ትከታተል ነበር። በዚህ መካከል እንግዲህ አቤል ትሁት ጋር ቁጭ ብሎ እያለ በድንገት ያልተጠበቀው ዱብዳ ወረደ። ያ ማለት ማክዳ ወዲያውኑ መጣች። አቤት አቤት ስትልም በጣም በድንጋጤ ተናገረች። ኡፍ እስኪ ቢያንስ ምን ሆኖ ነው የሚለውን መጀመሪያ ለራስሽ ጠይቂ በማለት ተነስቶ ጥቷቸው ወጣ። በማስከተልም ማክዳ ማለቴ ማኪ አንቺ ውሻ ቦታሽን እያሳወቁሽ መስሎኝ ምን ያላቅምሽ ትንጠራሪያለሽ በማለትም ቀጠለች። እናትየዋ ከበቦሽም ተደብቃ ይሄን ነበር የፈራሁት እያሉ ከራሳቸው ጋር ማውራት ጀምረዋል። በይ በዚህ ሰበብ ይውጣልሽ፣ በዚህ ሰበብ አባሪያት የሚልም ከራሷ ጋር ትነጋገራለች። በማስከተልም ማክዳ እኔ ልገልሽ እንደምችል አላወቅሽም ነበር ስትልም ትሁትን ጠየቀቻት። ዛተችባት። ነው ወይም ምንም አታመጣም ብለሽ ራስሽን አሳምነሽ ነው? አሁን ላይ ወደውም ሳይሆን አቤል ፈልጎት ሳይሆን ቤትም ቀይረዋል። ቤት ቀይረው አዲሱ ቤት መኖር ጀምረዋል። ነገር ግን ትሁት እጅጉኑ ከፍቷታል። ምንም ደስ ያላት አትመስልም። የሆነ ቀን አቤል ሲጠይቃት ወደድሽው አዲሱን ቤት ሲላት ባልወደውስ የት መዳረሻለኝ የትስ መሄጃለኝ የሚል መልስ ሰጥተው ነበር። እና ከዕለታት አንድ ቀን እናትየው ከበቡሽ መጡና ቤት ለምቦሳ እያሉ ሲገቡ ትሁት ከመቀመጫዋ ብድግ ብላ ፈገግ እያለች እምቦሳ ሰሩ የሚል ምላሽ ስትሰጣቸው ዝም በይ አንቺ ማን ጠየቀሽ? እኔ ያልኩት የቤቶችን ባለቤት ነው። አንድ ሁለት ከተነጋገሩ በኋላ እናትየው ከበቡሽ ቆይ ይልቅ ሰርጋችሁ መቼ ነው ስትልም ጠየቀቻቸው። አቤላም በማስከተል እንዴ ማሚዬ አሁን እኮ ነው የመጣችሁ፣ ቆይ እንረጋጋ እንጂ በማለትም ምላሽ ሰጣት። እንዴ ምን እስከሚሆን ነው የሚጠበቀው? እስኪ እያት በጣም እኮ ነው የምታምረው ይችን የመሰለች አበባ እያሉ ማደናነቅም ጀመሩ። ትሁት በበኩሏ ቤቷ ብቻዋን ሆና ከራሷ ጋር ማውራትም ጀምራለች። ስልኬንም አሸጡኝ፣ በዚህ ሰዓት ደግሞ አቤልን ደሞዝ መጠየቅ በጣም ይከብዳል። ቆይ እሺ በምንና እንዴት ነው ገንዘብ ማግኘት የምችለው እያለች ራሷን ታስጨንቃለች። በድንገት ጠረጴዛ ላይ የነበረውን የማክዳን ስልክ አንስታ ልትደውልም ፈለገች። ታዲያ በዚህ ሙከራዋ ወዲያውኑ ማክዳ መጣችባት እና ስልኩን ከጀርባዋ ብድግ አደረገችና ወደ ጀርባዋ ደበቀችው። ምንድነው የደበቅሽው ስትልም ማክዳ ጠየቀቻት። ትሁትን በማስከተል እኔ ምንም የደበቅኩት ነገር የለም ስትላትም እጅሽን አሳየኝ በመጀመሪያ ስትላት አንድ እጇን ብቻ አሳየቻት። ሁለቱንም ነው የሚፈልገው፣ ሁለቱንም አሳየኝ አለቻት። ሁለቱንም ስትላት አይ የሚል ምላሽ ስትሰጣት ወዲያውኑ አቤልን መጣራት ጀመረች። ማክዳ ይችን ትሁት የተባለች የቤት ሰራተኛ በእጅጉ የምትጠላት እንድትወጣም የምትፈልገው በዚህ በተለያየ ምክንያት ማባረር ትፈልጋለች። በዚህ ሁኔታ ወዲያውኑ አቤል እንደተጠራ መጥቶ ምንድን የሆናችሁት? ምንድን የተፈጠረው ሲልም ጠየቃቸው። ውድ የተከበራችሁ የቻናላችን ተከታታዮች በሚቀጥለው ክፍል 7 ላይ እንግዲህ ትሁት ስልክ እንዳነሳች ስልኳ እንደወሰደችባት ሲታወቅ አቤል ምን እንደሚያደርጋት የምናውቀው ነገር የለም። ምናልባት በሌብነት ከፈረጃት በኋላ ከቤት ሊያሰናብታት ይችላል። እናንተ ውድ ተመልካቾቻችን ግን የራሳችሁን ግምት ኮሜንት ቦክስ ላይ አስቀምጡልን። ታዲያ ይህንን ቻናል ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ የአክብሮት ግብዣችን ነው። የዛሬም በዚህ አበቃን። በሚቀጥለው በክፍል 7 እስከምንገናኝ ድረስ ቸርን ሰንብት። በያላችሁበት ሰናይ ቆይታ